ሰላም በድጋሚ እንደምናመሻችሁ። ኢትዮጵያ ቴሌቪዥን ነው ቲቪ 57 ሁለተኛ ክፍል ላይ ደርሰናል። ዋና ዋናዎችን ላስታውቃችሁ። በትራፊክ አደጋ በየቀኑ በአማካኝ 9 ሰዎች ሕይወታቸውን እንደሚያጡ የመንገድ ደህንነትና መድን ፈንድ አስተዳደር ገለጸ። በአዳማ ሳይንስና ቴክኒክ ዩኒቨርሲቲ በኤሌክትሮኒክስ የማስተማሪያ ስነ ዘዴ ወይም ኢለርኒንግ በመታገዝ ጥራት ያለው ትምህርት እየሰጠ መሆኑን ገለጸ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዩክሬን ለ3 ቀናት የሚዘልቅ ተኩስ አቁም ይፋ አድርገዋል ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችን ቆዩ። ትላንት ማምሻውን ኑ ጎንደርን ሞሽር በሚል መሪ ቃል በተከናወነው የገቢ ማሰባሰቢያ መርሃ ግብር ከ2.2 ቢሊዮን ብር በላይ ቃል መገባቱ ተነግሯል። ፕሬዝዳንት ታዬ አጽቀሥላሴ ለጎንደር ከተማ ሁለተኛ ዙር የኮሪደር ልማት የሚውል የገቢ ማሰባሰቢያ በተካሄደበት መድረክ ላይ ለሀገር እድገት አስተዋጽኦ ያበረከቱ ያሉ ተቋማትና ግለሰብንም አመስግነዋል። ዮሐንስ ፋንታውን ተጨማሪ አለው። በኢትዮጵያ ከሚገኙ ጥንታውያን ከተሞች መካከል ለሆነችው ጎንደር ልማት የሚውል የገቢ ማሰባሰቢያ መርሃ ግብር በአዲስ አበባ ተከናወነ። ከቅርብ ጊዜያት ወዲህ በመንግስት ለከተሞች እድገት ትኩረት ሲሰጥ የመልማት ዕድል የገጠማት ሲሆን ካለፈው 1 ዓመት ጀምሮ ለከተማዋ መነቃቃት የፈጠረ ስራ መሰራት ተጀምሯል። በመጀመሪያው ዙር የኮሪደር ልማት የቱሪስት መዳረሻ የሆኑ አብያተ መንግስታትን ጨምሮ የከተማዋን ዋና ዋና መስመሮች የማደስና የማስዋብ ስራ ተሰርቷል። ይህ ስራ የፈጠረው መነቃቃት በጎንደር ሁለተኛ ዙር የኮሪደር ልማት እንዲሰራ መሰረት ሆኗል። ለዚህም የባለሀብቱና የህዝብ ተሳትፎ አስፈላጊ በመሆኑ ኑ ጎንደርን እንሞሽር በሚል መሪ ሐሳብ የገቢ ማሰባሰቢያ ተከናውኗል። በመድረኩ ተገኝተው ንግግር ባደረጉበት ወቅት ፕሬዝዳንት ታዬ አጽቀሥላሴ ከተሞች የእድገት መሰረቶች እንደሆኑ ገልጸው የኢትዮጵያ ከተሞች በእውቀትና በሀብት በማደግ ከዓለም የስልጣኔ ጉዞ ጋር መሰለፍ አለባቸው ብለዋል። ከተሞች የእድገት መሰረቶች ናቸው። በኢትዮጵያ ብቻም ሳይሆን የዓለም አቀፍ እውነታው ይህንን ነው የሚያመለክተው። ከተሞች ሲያድጉ የህዝብን ኑሮ ያሻሽላሉ፣ አስተሳሰብን ያሰፋሉ፣ ስልጣኔንም ይዋጃሉ። የበለጠ እድገት ይኖር ዘንድ ደግሞ መስፈንጠሪያ ይሆናሉ። ፕሬዝዳንት ታዬ አክለውም ሐሳብን በተግባር ማረጋገጥ እድገትን መዋጀት የሚያስችል ነው በማለት ለጎንደርና ለአጠቃላይ የኢትዮጵያ የልማት ስራዎች የተሳተፉ አካላትን አመስግነዋል። ባለው እየጨመሩ እየገነቡ እያሻሻሉ የሚሄዱ ሁሉ ተግባራቸው ሕያው ነው። ተግባራቸው የሚታይ የሚደሰስ በመሆኑ አገርን ያሳድጋል፣ ትውልድንም ያኮራል። ስለዚህ የዚህ አካል ሁሉ የሆናችሁ ባንዱም ወይም በሌላው መልኩ ኖት ኦንሊ በዛሬ የጎንደር ብቻም ሳይሆን በሌሎች የልማት ስራዎች እጅግ ልትመሰገኑና ልትኮሩ ይገባችኋል እላለሁ። ላለፈው 1 ዓመት የተሰራው ስራ የጎንደርን ድምቀት ገልጦ ያሳየ ነው ያሉት የክልሉ ርዕሰ መስተዳድር አረጋ ከበደ በበኩላቸው በተሰራው ስራ ህዝቡ ያሳየው ግብረ መልስ ለመንግስትና ለባለ ሀብቱ ተጨማሪ ተነሳሽነትን የፈጠረ መሆኑን ተናግረዋል። ባለፉት ጥቂት ዓመታት በተለይም ከባለፈው ዓመት የበጀት ዓመት ጀምሮ ጎንደርን በውስጧ ያመቀችውን የመበልጸግ ጸጋ አቧራውን አራግፈን የነበረ ድምቀቷ እንዲታዩ የሚያደርግ ብኩረ ተግባር ወይም የመጀመሪያ ተግባር ተጀምሯል። በዚህ ጅምር ተግባር የከተማዋ ነዋሪዎች የተስፋና የደስታ መጠን ከተደረገው በላይና ከሆነው በላይ ሆኖ ተመልክተናል። ይህ ደግሞ ለልማት ኃይሎች በተለይም ደግሞ ለመንግስት፣ ለባለሀብቱና ለምልአተ ህዝቡ የበለጠ
ስራ መስራት እንዳለብን የህዝቡ ስሜትና ደራ በትልቁ ገፍቶናል። የጎንደር ከተማ ተቀዳሚ ምክትል ከንቲባ ቻላቸው ዳኘው በመርሃ ግብሩ ለከተማዋ የተደረገው ድጋፍ የኢትዮጵያውያንን አንድነት ያሳየ ነው ሲሉ ገልጸዋል። ጎንደር ታሪኳ ይታወቃል። በርካታ ወርቃማ ዘመናትን አሳልፋለች። ያ ታሪክ የመላ ኢትዮጵያውያን ታሪክ፣ የመላ ኢትዮጵያውያን አሻራ ያረፈበት ታሪክ ነው። ዛሬም ታሪክ ራሱን የደገመው መላ ኢትዮጵያውያን ለጎንደር ኮሪደር ልማት በጋራ የቆሙበት ከምስራቅ ከደቡብ ከሰሜን ከምዕራብ አንድ ላይ የቆምንበት ማሳያ መተሳሰሪያ ሆኖ ነው ጎንደር ዛሬም የትላንትና ታሪኳ ነው የተደገመው። በምሽቱ መርሃ ግብር ለሁለተኛው ዙር የጎንደር ኮሪደር ልማት የሚውል ከተለያዩ ባለሀብቶችና ተቋማት ከ2.2 ቢሊዮን ብር በላይ ቃል መገባቱ ተዘግቧል። በኢትዮጵያ በትራፊክ አደጋ በየቀኑ በአማካይ 9 ሰዎች ሕይወታቸውን እንደሚያጡ የመንገድ ደህንነትና መድን ፈንድ አስተዳደር ገለጸ። ለትራፊክ አደጋ የእግረኞች መንገድ አጠቃቀም፣ ጠጥቶ ማሽከርከርና የመንገድ ደህንነት እንደ ምክንያት የሚጠቀሱ ሲሆን ፍጥነት ግን ዋነኛ የትራፊክ አደጋ መንስኤ ነው። የመንገድ ደህንነትና መድን ፈንድ አስተዳደር ፍጥነት ለትራፊክ አደጋ የሚኖረውን አስተዋጽኦ ማስገንዘብን ዓላማ ያደረገ ንቅናቄ አስጀምረዋል። መከላከልና ማስቀረት በሚቻለው የትራፊክ አደጋ የሚቀጠፍ የሰው ሕይወትን ለመታደግ የተለያዩ የሕግ ማዕቀፎች ወጥተው ተግባራዊ እየተደረጉ መሆኑ ተገልጸዋል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ በኤሌክትሮኒክ የማስተማሪያ ስነ ዘዴ ወይም ኢለርኒንግ በመታገዝ ጥራት ያለው ትምህርት እየሰጠ መሆኑን ገለጸ። በኢለርኒንግ ስርዓት ከ5000 በላይ ተማሪዎችን እያስተማረና እያሰለጠነ የሚገኝ ዩኒቨርሲቲው በጥቂት ዓመት ውስጥ የተሟላ የኦንላይን ትምህርት ክፍል እንደሚጀምርም ተገልጿል። መሐመድ አልቃድር አጠቃላይ የኢለርኒንግ ስርዓቱ ምን ይመስላል የሚለውን በዩኒቨርሲቲው ቅኝት አድርጓል። አብረን እንከታተል። የዲጂታሉ ዓለም ነገሮችን በመዳፍ ውስጥ እንዲሆኑ አድርጓቸዋል። ትምህርቶች በኤሌክትሮኒክስ መሳሪያዎች አማካኝነት ይሰጣሉ፣ ስራዎችም እንደዛው በዛው ይከወናል ነው እና ለተማሪዎች ምን ፋይዳ ነው? እንደምን አለ? አሁን ያለነው የስማርት ክላስ ነው ያለነው። ስማርት ክላስ ትልቅ የአይቴክ የሆነ የኢለርኒንግ ማዕከል አለን። አሁን ያለነው ስማርት ክላስ ውስጥ ክላሶች ሌክቸር ይደረጋሉ። የተለያዩ የኢለርኒንግ ክንውኖች እዚህ ውስጥ ይደረጋሉ። ተማሪዎች እዚህ በኦንላይን ኦንሳይትም እዚህ ቁጭ ብለው ተምረው ሌሎች ደግሞ ካሉበት ቦታው ነው የሚከታተሉበት የስማርት ክላስ ሩም ውስጥ ነው ያለ ነው ማለት ነው። አስተማሪዎች ተማሪዎቻቸውን በኦንላይን ኮርስ ኮንቴንቶችን በማቅረብ ተማሪዎች ኢዚሊ ትምህርት እንዲማሩ የኮርስ የኢቫሉዌሽን የተለያዩ ስራዎች ሲከናወኑበት የቆየው ነው። ስለዚህ ወደ 8-7 ዓመት አካባቢ ከተጀመረ ማለት ነው። ግን እያደገ ከፍ እያለ አሁን ደርሷል ነው። አሁንም ከፍተኛ ስራዎች እየተሰሩ ነው ያሉት። አሁን ያለነው የኢለርኒንግ ሴንተራችን 3ኛ ፓርት ስቱዲዮ ነው ያለነው። እዚህ ግን አስተማሪ ብቻ ነው የሚሆነው። እንደቀደመው ያኛው ስማርት ክላስ ውስጥ አስተማሪም ተማሪም አንድ ላይ አናገኝም። ኮሌጆች ኮርሶችን መርጠው ልኩልናል። የሚቀረጹ ኮርሶች ለተማሪዎች ቤዝድ ኦን ካሪኩለም ኮርሶች ያመጡልናል። አስተማሪ አብሮ ይመጣል። እዚህ ቁጭ ብሎ አስተማሪ ኮርስ ያስተምራል ማለት ነው። ኢለርኒንግ ለዩኒቨርሲቲ ተማሪዎች አይደለም። ኢለርኒንግ ለማንም ነው የሚሆነው። ማንም መማር ኦንላይን መማር ቢፈልግ ማወቅ ቢፈልግ መማር የሚችልበት ቴክኒክ ማለት ነው። ኢለርኒንግ ግን ምንድነው ትልቁ ለኳሊቲ የትምህርት ኳሊቲ የኛ ጋር በተለይ በዩኒቨርሲቲዎች በኩል ምን ጥቅም ያመጣል ካልን አሁን ካረንትሊ ባለው እንትን ሰው ኮንቴንቱን እሱ በመቸው ሰርቶ ለተማሪ ሊያስተምር ይችላል። ኢለርኒንግ ግን ይሄን ያደርጋል። ኮንትሮል ቁጥጥር እናደርጋለን። ሲስተሙ ራሱ ቁጥጥር ያደርጋል። ኳሊቲን ኮንትሮል ያደርጋል። ስለዚህ ማንንም ሰው የሚያስተምረው ነገር በሬጉሌሽን በኩል ያለ ኳሊቲ ኮንትሮል ተደርጎ ነው የሚያልፈው ማለት ነው። ይሄ ክፍል በኮቪድ ጊዜ ሁሉም ወደ ቤቱ ሲገባ ይሄ ክፍል ፕሮዳክሽን ላይ ነበር፣ ስለራ ነበር፣ ስራ ሲሰጥ ነበር ማለት ነው። ሁሉም በቤቱ ሆነው መምህራኖች በቤታቸው ሆነው ኮኔክትድ ሆነው በአካልም መጥተው ተማሪዎች ደግሞ ባሉበት ሆነው ሲማሩ ነበረ። ሰው እሱም ተጨምሮበት አሁን ባለው ነገርም አንድ ላይ ሲጠቃለል ብዙ ተማሪዎች በሰዓት እኛ ፖርታል ላይ ይገኛሉ። 2 ፖርታል አለን፣ ሎካልም አለን። የኢሼ የሚባለው የአሪዞና ስቴት ዩኒቨርሲቲ ከትምህርት ቤት ጋር አብሮ የሚሰራው እሱም አለን። ከ5000 በላይ ተማሪዎች በዚህ ሰዓት ከ5600 በላይ በሰዓት ፖርታላችን ላይ ይገኛሉ። ስልጠናዎች፣ ኮርሶች ይወስዳሉ። በቀጣይ ዓመት አንድ ፕሮግራም ሙሉ ኦንላይን ለማድረግ ከፍተኛ ርብርብ እየተደረገ ነው ያለው። አንድ ሙሉ ኦንላይን ማለት ኢትዮጵያ ውስጥ ብቻ አይደለም፣ ከየትም ያለም ጫፍ ኔክስት ይር ይጀመራል ተብሎ በከፍተኛ የተሰራ ነው። በዩኒቨርሲቲ ማኔጅመንትም ደረጃ ጊዜና ቦታ እዚህ መምጣት አይጠበቅብንም። እዚህ መተንም እንትን ማግኘት እንችላለን። ካልሆነ ደግሞ ሌላ ቦታም ሆነን ወይ ዶርም ሆነን ወይ ደግሞ በፈለግንበት ቦታ ሆነን
ከፍተን እንትን ማድረግ እንችላለን። እሱ ደግሞ ከሌሎቹ በጣም አድቫንቴጅ አለው ብዬ አስባለሁ። ወደ 7-8 ትምህርቶች ሰርቲፊኬት ወስጃለሁ እና እነዛ ትምህርቶች እየወሰድን ባለንበት ሰዓት ላይ በጣም ብዙ ኤፊሽንት ነገራቶች ነበሩ። ከነዛ ውስጥ አንደኛው ለምሳሌ ኖርማል ኦንላይን ያልሆኑ ኮርሶች ስትወስድ የግድ በሰዓቱና በቦታው መገኘት ሊኖርብህ ይችላል እና በዛ ሰዓት ላይ ኢመርጀንሲ ኬዝ ቢያጋጥመ ፋሚሊ ኬዝ ቢያጋጥመ ያ ትምህርት ላይ ያመልጥህ ነው። ግን አሁን አሱ ላይ እየተሰጠ ያለው የኦንላይን ዝርጋታና ኤልኤምኤስ ትምህርት እየወሰድን የነበረው ህመምን ቢያጋጥመን በኋላ ላይ ልናየው በመንችል መልኩ በኋላ ላይ ልንጠቀም በመንችል መልኩ እንድንጠቀምበት አድርጎናል። ከዛም ባሻገር ደግሞ ያው ብዙ ወንድሞችም የራሳቸው ፐርሰናል ፒሲ የሌላቸው እዚህ ዴስክቶፖች እየተጠቀሙ ከሌላው ተማሪ ጋር ሁሉም በኩልነት ሆኖ አንዱ ከአንዱ በምንም በማያንስበት መልኩ ሙሉ የጥራት ትምህርት እያገኘን ስለምንገኝ በጣም ደስተኛ ነኝ። This chapter consists of 2 sessions. Each will take approximately በአረንጓዴ አሻራ መርሃ ግብር ችግኝ መትከል የመጨረሻው ግብ ባለመሆኑ የመንከባከብ ስራ ልዩ ትኩረት ሊያገኝ እንደሚገባ የደቡብ ኢትዮጵያ ክልል ግብርና ቢሮ አስታውቋል። ለምግብነት የሚሆኑና የደን ሽፋን ለማሳደግ ፋይዳ ያላቸውን ችግኞች የመትከል ባህል ሊጎለብት እንደሚገባም ተጠቁሟል። በደቡብ ኢትዮጵያ ክልል የበልግ ወቅት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር በባስኬቶ ዞን ላስካ ዙሪያ ወረዳ ተጀምሯል። ተመስገን ተስፋዬ ተጨማሪ ያለው በደቡብ ኢትዮጵያ ክልል ከ198 ሚሊዮን በላይ ችግኞች የሚተከሉበት የበልግ ወቅት የአረንጓዴ አሻራ መርሃ ግብር በባስኬቶ ዞን ላስካ ዙሪያ ወረዳ ዶኮ ጨሬ ግንቦ ቀበሌ ተጀምሯል። መርሃ ግብሩን በይፋ ያስጀመሩት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የምግብነት ፋይዳ ላላቸው ችግኞች ልዩ ትኩረት ተሰጥቶ እየተሰራ መሆኑን ገልጸዋል። ችግኝ መትከል የመጨረሻው ግብ አለመሆኑን በመረዳት ጽድቀቱን የማረጋገጥ ስራ ትኩረት ሊያገኝ እንደሚገባም አሳስበዋል። የአጠቃላይ የበልግ ወቅት ወይም የሚያዝያ ተከላ ላይ እስከ 198 ሚሊዮን ችግኝ የሚተከል ነው የሚሆነው። በንቅናቄ ነው ዛሬ የተጀመረው። በበርካታ ወረዳዎች በ12ቱም ዞኖች ባሉን ወረዳዎች በአጠቃላይ በከተማ ማቀፍ ተከላው በይፋ ዛሬ ተጀምሯል እና ይሄ የአረንጓዴ ልማት ስራችን ዋናውና በመደበኛነት በየአመቱ የምንሰራው ስራ ነው ማለት ነው። መትከል የመጀመሪያ ስራ ነው፣ የመጨረሻ ስራ አይደለም። ስለዚህ እንዲጸድቅ ደግሞ ብዙ መንገዶች አሉ። የምንሰራቸው ስራዎች የእንክብካቤ ስራ ከከብቶች፣ ከሰው፣ ከሌላ ነገር መጠበቅ፣ አስፈላጊ እንክብካቤ ማድረግ፣ ሌሎች ጉዳዮችን እንደዚሁ ከልሎ ለውጤት ማቅረብ ማለት ነው። የክልሉ ደንና አካባቢ ጥበቃ ልማት ቢሮ ኃላፊ አቶ ግዛቲ ግጄ በበኩላቸው የዘንድሮ የአረንጓዴ አሻራ መርሃ ግብር በሁለት መሰረታዊ ጽንሰ ሀሳቦች የተለየ ነው ይላሉ። ሁለት መሰረታዊ ነገሮች የዘንድሮን ተከላ ልዩ ያደርጋል። አንደኛው የአገር በቀል የሆኑ ዛፎች ላይ ትኩረት እንሰጣለን፣ ፍራፍሬ ላይ ትኩረት እንሰጣለን፣ ደን ላይ ትኩረት እንሰጣለን። ቀጥሎ ደግሞ በቴክኖሎጂ የታገዘ ተከላ እናደርጋለን። በባስኬቶ ዞን ላስካ ዙሪያ ወረዳ ዶኮ ጨሬ ቀበሌ የዛሬ 2 ዓመት 2015 ላይ ጀምሮ የተተከሉ የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ውጤቶች ናቸው ከጀርባችን የምትመለከቱት። በ2 ዓመት ውስጥ ፍሬ እየሰጠ መሆኑን የአካባቢውን መልክዓ ምድር ወደ ማስጠበቁ መድረሱን የተናገሩት የአካባቢው ነዋሪዎች አሁንም ቢሆን በቀጣይ ጊዜያቶች ይህንን ስራ አጠናክሮ እንደሚቀጥሉ ተናግረዋል። በየጊዜው በየአመቱ ይሄንን ህዝቡ ምንድነው እንደ ራሱ ስራ አድርጎ ጠብቆ ስለሚሰራ እና ያለው የአየር ሁኔታው እኛ ጋር የትም ቦታ አሁን ዝናብ ከሌለ እዚህ ይዘንባል። አሁን ደን ማለት ምን ማለት እንደሆነ እንደ ራሱ ህይወት አድርጎ የማየት ሁኔታዎች እየተፈጠሩ ነው የሚገኙት። ችግኝ ተክለን ከዚህ በፊት ከነበረው አየር ጸባይ ነዋሪነት አሁን የተሻለ አየር በማግኘት ችለን እስከ ዛሬ ችግኝ 2 ዙር 4ኛ ዙር እየቀጠለን እየተከለን የተተከለው ችግኝ እየጠበቀን እንገኛለን። በክልሉ የተጀመረው የበልግ ወቅት የአረንጓዴ አሻራ ችግኝ ተከላ መርሃ ግብር ይበልጥ ውጤታማ እንዲሆን በቅንጅት መስራት ያስፈልጋል ተብሏል። ሰርቪስ ማዘመን ማሻሻል አንዱ ቃል የገባነው ነገር ነው። ቃል የከበደ ነገር ነው። በቅርቡ የካሳንቺስ ኮሪደር አስመርቀናል። መሶብ ከዚያ በብዙ እጥፍ የሚታይ ፋይዳ ያለው ስራ ነው።
በብዙ ደስታ በብዙ ሐሴት መሶብ መጀመሩን ለመላው ኢትዮጵያ ሕዝብ ስገልጥ በታላቅ ደስታና ኩራት ነው። የውጭ ዜና። የሩሲያ ፕሬዝዳንት ቭላዲሚር ፑቲን በዩክሬን ለ3 ቀናት የሚዘልቅ ተኩስ አቁም ይፋ አድርገዋል። ፕሬዝዳንቱ ያወጁት ተኩስ አቁም በቀጣዩ ሳምንት ሐሙስ ይጀምራል ነው የተባለው። ሩሲያ አሁን ላይ 20 በመቶ ገደማ የሚሆኑ የዩክሬን ግዛት የነበሩ አካባቢዎችን ተቆጣጥራለች። ወንደሰን አፈወርቅ ተጨማሪ አለው። በወርሃ መጋቢት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር የተኩስ አቁም ስምምነት ስለሚኖርበት ሁኔታ ሲናገሩ እንዲያሉም የተኩስ አቁም ለማድረግ የሚያስችሉ ቀጣይ እርምጃዎችን ለመራመድ የኩርስክ ግዛት እጣ ፈንታ ወሳኝ ነው። እሳቸው ይህንን በሚሉበት ወቅት የሩሲያ ኃይሎች ድንበር ዘልቀው ከገቡ የዩክሬን ወታደሮች ጋር ኩርስክ ውስጥ ፍልሚያ ላይ ነበሩ። እናም የተኩስ አቁም ለማድረግ የሩሲያ ጦር የዩክሬን ኃይሎችን ከዚያ ጠራርገው ማውጣት ይኖርባቸዋል። ከሰሞኑ የእቅዳቸው ሰምሮ ሩሲያውያን ኩርስክ የተባለችውን ግዛታቸውን ሙሉ በሙሉ መቆጣጠራቸውን ይፋ አድርገዋል። የኪየቭ ሰዎች አሁንም በሩሲያ ድንበር ውስጥ ዘልቀን ኩርስክ ውስጥ እየተዋጋን ነው ቢሉም ከ3 ቀናት በፊት የሩሲያ ጦር አዛዥ የሆኑት ቫለሪ ግራሲሞቭ እንዲህ ሲሉ ነበር ይህንን ድል ለፕሬዝዳንት ፑቲን የገለጹላቸው። በኩርስክ ግዛት የመጨረሻዋ መንደር ጎርናል ዛሬ ከዩክሬን ኃይሎች ነፃ ወጥታለች። ከሰሞኑ ይህንን ድል ያጣጣሙት ቭላዲሚር ፑቲን የ72 ሰዓታት የተናጠል የተኩስ አቁም አውጀዋል። ክሬምሊን እንዳስታወቀው ይህ በፕሬዝዳንት ፑቲን ይፋ የተደረገው የተኩስ አቁም ከፈረንጆቹ ሜይ 8 ማለትም ከቀጣይ ሳምንት ሐሙስ አንስቶ ለ3 ቀናት የሚዘልቅ ነው። ይህ ደግሞ ሩሲያውያን በድምቀት ከሚያከብሩት የድል በዓላቸው ጋር የሚገጣጠም ነው። የሞስኮ ሰዎች በሁለተኛው የዓለም ጦርነት ወቅት የሶቪየት ህብረት ኃይሎች ናዚ ጀርመንን ድል ያደረጉበትን መታሰቢያ በየዓመቱ በተለያዩ ሁኔታዎች ያከብራሉ። ቀኑ ደግሞ ፑቲን ተኩስ አቁሙ ይጀምራል ካሉበት ቀን ማግስት ነው። ክሬምሊን ትናንት ሰኞ ባወጣው መግለጫ ፕሬዝዳንት ፑቲን ሰብአዊ ሁኔታዎችን ከግንዛቤ ውስጥ በማስገባት የተኩስ አቁሙን ማወጃቸውን አስታውቋል። በመግለጫውም ዩክሬናውያኑ ተመሳሳዩን መንገድ እንዲከተሉ መክሯል። በዩክሬን በኩል የተኩስ አቁሙ የሚጣስ ከሆነ የሩሲያ ኃይሎች ተመጣጣኝና ውጤታማ ምላሽም እንደሚሰጥ አስጠንቅቋል። ክሬምሊን በመግለጫው ሩሲያ ያለአንዳች ቅድመ ሁኔታ ለሰላም ንግግር ዝግጁ እንደሆነችም ዳግም አረጋግጧል። ታዲያ ፑቲን ለ72 ሰዓታት የሚዘልቅ የተኩስ ማቆምን ይፋ ማድረጋቸውን ተከትሎ የኪየቭ ሰዎች ለዚህ ምላሽ ሰጥተዋል። የዩክሬን ውጭ ጉዳይ ሚኒስትር አንድሪ ሲቫ ሩሲያ እውነትም ሰላም የምትፈልግ ከሆነ በአስቸኳይ ተኩስ ማቆም ይኖርባታል ብለዋል። እሳቸው በኤክስ ማህበራዊ ትስስር ገጻቸው እንዳሉት ለምን እስከዚያ ድረስ ይጠበቃል? የዩክሬኑ ውጭ ጉዳይ ሚኒስትር በትንሹ ለ30 ቀናት የሚዘልቅ አስቸኳይ የተኩስ ማቆም እንዲደረግም ጥሪ አቅርበዋል። እሳቸው እንዳሉት ዘላቂና ሙሉ የሆነ የተኩስ አቁምን ለመደገፍ ዩክሬን ዝግጁ ናት። የዩክሬን ሰዎች የፕሬዝዳንት ፑቲን ተኩስ አቁም የድል ቀናቸው ወታደራዊ ትርኢትን ማድመቂያ ይመስላልም ብለውታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪም ማታለያ ነው ሲሉ ገልጸውታል። እሳቸው አስቸኳይ 30 ቀናት የተኩስ አቁም እንዲደረስም ጠይቀዋል። በአውሮፓውያኑ 2022 የተጀመረው የሩሲያው ዩክሬኑ ጦርነት መቋጫው እንደራቀው ቀጥሏል። መረጃዎች እንደሚጠቁሙት ሩሲያ አሁን ላይ 20 በመቶ ገደማ የሚሆኑ የዩክሬን ግዛት የነበሩ አካባቢዎችን በእጇ አስገብታ ነው ያለችው። ይህ ቁጥር በ2014 የፈረንጆቹ ዓመት ወደ ሞስኮ የተቀላቀለችውን ክሬሚያንም ያካትታል። ለ3 ዓመት በዘለቀው የሁለቱ ሀገራት ጦርነትም ሺዎች በተለይ ደግሞ ወታደሮች ከሁለቱም ወገኖች ሕይወታቸውን አጥተዋል። አሁን ፕሬዝዳንት ፑቲን ለ72 ሰዓታት ያወጁት የተናጠል ተኩስ አቁም እውን ይሆናሉ የሚለው ላይ ብዙዎች ስጋታቸውን እየገለጹ ነው። የቢቢሲ መረጃ እንደሚጠቁመው ከዚህ ቀደም ከ20 ጊዜ በላይ የተኩስ ማቆም እንዲተገበር ተሞክሯል። ሁሉም ሙከራዎች ግን አልተሳኩም። አንዳንዶቹ እንደውም ተግባራዊ መሆን በጀመሩ በደቂቃዎች ውስጥ እንዳልነበሩ ተረስተዋል። በቅርቡ እንኳን የፋሲካ በዓልን አስታከው ፕሬዝዳንት ፑቲን በተናጠል ያወጁት የተኩስ ማቆም መጠነኛ የተኩስ ልውውጥ ቅናሽ ቢያመጣም እንደታሰበው ግን ተኩስን ሊያቆም አልቻለም። ሩሲያም ሆነች ዩክሬን ለዚህ እርስ በርስ ይወነጃጀላሉ። Исходим из того, что украинская сторона